ፍሌክስ ላረግባችሁ ሳይሆን ማለት ነው። ፈን ፋክት ነው የምነግርህ። ከዚችኛዋ መኪናዬ አንገቴ ላይ ያለው ወርቆች ሂሳቡ ይበልጣል። ኢቨን ሁለት ሁላ ሊገዛ ይችላል። ማጋዬ አይደለም ዘበኛ መስላለሁ እኔ አረ ዘበኛ ነኝ እኔ ደደብ አንተ ማርገዝኛ አትይ ስለምዶ ልብ የሚመታው አንቺ ነሽ። አንቺን ስላቀፍኩ ነው ወይ? ሰላም ውድ ዩቲዩብ ቤተሰቦቼ በሌላ ቪዲዮ ተመልሼ መጥቻለሁ። እንደተለመደው አዲስ ከሆናችሁ ሰብስክራይብ፣ ነባር ከሆናችሁ ደግሞ ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ወደ ቪዲዮ ስብስቦቻችን እንግባ። ሁሉን በየኮሻውጆ ባሌን እንደወጣው አታውቁም ታውቂያለሽ? አንቺ ስንት ያለሽ እንዴ? እኔስ ብትይ መውጣቱ አይደለም እኮ ደግሞ አለባበሴን ሲያው ገና እንዴ እንደዚህ ልትወጪ ነው እንደዚህ ለምሳሽ በፊት እኮ በጠበሰኝ ሰዓት እኮ የምለብሰው ልብስ ነው የምለብሰው። አንቺ ስንት ያለሽ እንዴ? እኔ እኮ ስራ ቦታ ራሱ በሺት ይወጣ ባሌ ደስ ይለዋል። አንቺ ኧረ የኔ አይለኝም። ይኸው ይሄንም እሱ ነው የገዛልኝ። ጓደኛ የተባለ ባሌ እንዳገኘ አይፈልግም። ከሴት ጓደኞቼ ጋር እንኳን ሻይ ለመጠጣት አይኑ ነው ደም የሚለብሰው። አንቺስ? ኧረ የኔ ባድርም ችግር የለበትም። እናቱ መጥቶ 2 ወር 3 ወር እኔ ጋር ይቆያሉ። እኔ እኮ የሚያናድደኝ ነገር የእሱ ቤተሰቦች ሲመጡ ምንም ችግር የለውም ኖርማል ነው። የኔ ቤተሰቦች ሲመጡ ፊቱን ጉማር ያደርግና መቼ ነው የሚሄዱት? አይበቃቸውም እንዴ? መስን ያለኝ ብቻ። ያንቺስ? ኧረ የኔ የእሱም የኔም ቢመጡ ችግር የለበትም። ስራ ለስራ ደግሞ ሲጀመር አንቺ ሰርተሽ የምታመጪው ብር ከምን ሊውል ነው? ኮሚለ እና አንቺስ? ኧረ እንዳይደብርሽ ብሎ ቢዝነስ የከፈተልኝ እሱ። አንቺ አገባውላሽ? ኧረ 2 ልጆች አሉ። 2 ልጆች አሉ እና ማህበራችን ላይ እንድትቀላቀይ ነው አለ ያመጣች። ምንም ማለት ነው ማህበራችን አባል ልናረጋ ነበር። ከባሏ ጋር ቢፍ ያለባትን ሴት ብቻ ነው እየፈለጉ ያሉት እና አግብተሻል አይደል? አገባውላሽ? ኧረ ሴዶ ይሄ መልእክት ለጆኒና ለኢትዮጵያ ሕዝብ ነው ማለት ነው። ጆኒ እግሬ መስተፍረኝ ከሆነ አልመጣም። የኢትዮጵያ ሕዝብ ወቁ ሰር ሺባ ልታረገኝ እግሬ ቋንጣ ልታረገው ሲያምር ይቀር አልመጣም። ባይሆን እንደዚህ ከሆነ እኔም ቆለጥህን እንዳፈርጥህ ከተፈቀደልኝ፣ አይንህን እንዳወጣው ከተፈቀደልኝ፣ ጆሮህን እንድነክስ ከተፈቀደልኝ፣ ቆለጣ አውጥቼ ጠብሼ እንድበላው ከተፈቀደልኝ፣ እሳት ስቶቭ ከቀረበ ኦቨን ከቀረበልኝ ውድድሩን እመጣለሁ እንጂ እግሬ ልሰብር፣ ኧረ ጉልበቱን ልሰብራለሁ መድኃኒዓለም። ኧረ እባክህ እነዚህ የሚቻሉ ከሆነ ቆለጥ ማፍረጥ፣ አይን ማጥፋት፣ ጆሮ መንከስ፣ ቆለጡ ጠብሼ መብላት ምችል ከሆነ እመጣለሁ። ካልሆነ አልመጣም። በቤት ልሰብረው ሲያምር ይቀር ፋራ ውጭ ወደ እግሬ ልዝት ሲያምር ይቀር ለምን እመጣለሁ? ኧረ ኢትዮጵያ ሌላ አማራጭ አለ እየተባለ እኮ እግሬ ሲያምር ይቀር ቆለጥ እንዳፈርጥልህ ትፈቅዳለህ? መልስ እጠብቃለሁ። ዛሬ ገና መልስ እንድትሰጥ የሚፈልገው ቪዲዮ ይሄንን እንጂ እግሬ ልሰበር አልመጣም። ይኸው እዚህ አሁን እንግዲህ ወደ ግሪክ እየተጠጋው ነው። ላመልጥ ትንሽ ነው የቀረኝ። አበሻ ግን የደረሰ አይታችሁ ነው። እኔን ያገኘኝ ታፈተ ስራ መብላት ነው ጠብሶ መብላት ነው እያሰበ ያለው። አውጥቼ ጠብሼ እንድበላው ከተፈቀደልኝ፣ እሳት ስቶቭ ከቀረበ ኦቨን ከቀረበልኝ አትደንስ። ኦኬ አቴንዳንስን አቴንዳንስ ማጥበቅ አይቻልም። ወርክ እንዳለ ጨርሰሽ አንብቢ። እንግሊዘኛ ነው እያነበብሽ ያለሽ። መች ቤት ሰራተኛ ናት። ያው አደንሽ አለች። መጀመሪያውንም ወርክን ወርቅ አለች። ማችም ሙች ቢትዊን እንደወደደችው ቢቴውን የቤት ሰራተኛ እንትን ነው። ቤት ሰራተኛ ናት። ፎርሹር የማታ ነው ትምህርቱ የማታ ነው።
አስተካክል። ቤቱን አያችሁ? ቤቱን በቃ ቢትዊን እሺ ከፈት ነው ጥብስ ነው። ዋው እንዴ ይሄማ በጣም ነው የሚያስጎመጀው። እስቲ ልቅመስለት። ዋው ለማን ነው ይሄ እንደዚህ ሲሪየስሊ ቦይ የጥሬስ ጋር ናቂና እንዲቻላል እንዴ የሆነ ያነሳችሁ መጀመሪያ ከጥብስ አንቺ ቃሪያውን እየመረጥሽ ያቃጥልሻል። ሽንኩርት አለው ቃሪያ አለው ሉንዬ እንግዲህ እንደሚታወቀው ቃሪያውንም አትልም ምኑንም አትልም። አረቀስ እያልሽ ቢባክሽን ምንም ነገር ሳታስተውል ብቻ ወደ ሆድ የሚገባ ነገር ከሆነ ማስገባት ነው። ሉና እንደዚህ ነች። she's a dog ኮኒ ልጅም ስለሆነች ነው አክቹሊ። ቆስቲ እንግዲህ እሺ እየመረጥኩ ላብላሽ። ቆይ እሱ አመርጥም ነው ምኑ ነው መርጠው ቃሪያው ያቃጥልሻል። እኔ በኋላ አቃጥልሽ ብለሽ ደግሞ እንደባለፈው አኩርፈሽ ነግሬሻለሁ። ቃሪያውን እየለየሽ ብዬ ሉና እንዴሽ ናሰሚ እሱ ያልሽ ቢሩባችኋል። ግን ዛሬ በስማ ሸት አሬ እሱ ጋር አቶ መስፍን ብሎ ምንድነው የሚለው? አቶ መስፍን ሚስተር ዮሴፍ አሩኝ እንዴ? አቶ መስፍን ወይ አልጠራሁት አሃ አሁን ሲጋሩ ሰብቸው ይል እንዴ ቃዣሉ አቶ መስፍን ዝላለ አንተ ገሬ ነው ተካልጣ ተፈስረኛል። ኧረ ምን አጠፋች? እንደው ዛሬ የምናይቸው አትሞስፌር ቢትዊን ምናምን ማች ሙች ማይ እንዴ ከጅብ እንዴ ጋሼ እንዴ ጅብ እንዴ ቀል እንዴ ብዙ ናቸው እንዴ ጭራሽ ብዙ ናቸው ነው። ፍሌክስ ላረግባችሁ ሳይሆን ማለት ፈን ፋክት ነው የምነግርህ። ከዚህኛው መኪናዬ አንገቴ ላይ ያለው ወርቆች ሂሳቡ ይበልጣል። ኢቭን ሁለቱላ ሊገዛ ይችላል። ማጋይ ምን አገባኝ አሁን አፍሌክሲንግ ብሮ but this is a fun fact ያበሻ አይን ከባድ ነው፣ ግን ከኪሎ ወርቅ በላይ ከባድ ነው ይመስለኛል። ወንድሜ ይቅርታ ምን ልታዘዝ? ጥብስና አንድ ጥብስና አንድ ክትፎ። ሁለቱ ከሰው ጋር ነው አይደለም? ብቻ ስፖርት ወጥቼ ነው። ለዛ ነው አንዳንድ አስተናጋጆች ምን they are curious በቃ ስታዙ ሁለት ምግብ ካዘዛችሁ ብቻ መብላት አትችሉ ነው። እንደዛ ነው የሚመስለው። ሁለት ስንት ናችሁ የሚመጣ ሰው አለ ነው ቀስ ብዬ ላምጣው ነው ያላችሁ። እሺ ላንተ ቶሎ በልሽ። ሻይ ለምን በባዶ ወድስ ናሱ ጋር ተቀመጥ። ሁለት ጥብስ ልበላ ስለሆነ እሱ ጋር ትበላ። ላስፈቅድልህ ወንድሜ። አቤት። እሱ ሻይ ብቻ ልጠጣ ስለሆነ መጥቶ ካንተ ጋር ይብላ። እኔ ምን አገባኝ? እኔ እኮ ሪአክሽን ትኳለለ ኮስተር ምግብ ያዘዝኩት ስፖርት ስለሰራው ነው አይደለ? ስለዚህ ምን አገባኝ? ሆቴል አይደል እንደ መጣሁት። እሺ በቃ አይ በኋላ እኮ ናንብላ ወንድሜ ማለት እኔ አይደለም። እኔ ለምን እለዋለሁ? እንደዛ ነው። አዎ አይደለም። በቃ እምቢ አለ። ምን አይነት ሰው ነው? እምቢ አለ። በቃ ሻይና አመጣለሁ። በባዶ ዲት ትጠጣለህ። ለአንተ ግን እጃ አመጣለሁ እኮ ቶሎ ብለህ አምጣልኝ። እሺ አሁን ይቅርታ። እሺ አዎ ወዲያ እንዴ ምን እያደረጉ ነው? ኧረ ወይ ጉድ! እልፍ ጉዳይ ይላል ከታችሁ። ነኝ ጉዳይ ፋዘር ለምን እንዳህያ ጠንክራ አሰራ ሰላም ምን አወቃችሁት? ሰላም ንጡ ስምንተኛ ክፍል እንዴ ቂጧ ላይ ቀዳዳ ያለባት እሷ ስምንተኛ ክፍል የመጣችው ፈት እስካሁን ድረስ አይነግሩኛል። አይፈታም በፊቷ ማስተላቱ ምን ሰዓቱ ነው የምትሆነው? ግማታ ምን ሆነ ነው ግን
ነገ ቀለበት ልናደርግ ነው። ቅላቷ ኤፕላስ ነው፣ መልኳ ኤፍ ፕላስ፣ በኔ ክላስ አፍንጫዋን ትላስ 0 ሐላስ ባትገባ ክላስ። የሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። መንግስት ቅድም ያየነው እንጂ ምርጫ እንደተለመደው ማሸነፍ ከፈለገ በቴሌብር የተበደርነውን ብድር ይቅር ይበለን። ሪስፖንሲብል ሲቲዝን ምርጫ ማካሄድ መቻል አለበት። የኛ ድርሻ እሱ ነው። የኛ ድርሻ ምርጫ መምረጥ። እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛ እስከ ቀጣዩ ምርጫ በምን ይጠብቀናል? በእርግጫ ትንሹና መንግስት አባ እንካብር ልስጥ ኧረ ትንሹ አለው እንዴ ችግርም አለው። ለእኔ ትስጠኝ ወይ እንዴ ችግርም አለው። ብር ደስት ተብሎ ችግር የለውም አይባልም። አቢ አይባልም። ከነዛ ልጆች ከቅድሞቹ ትሻላለህ እኮ ግን አይባልም። እንደዚህ አይባልም። ችግርም አለው። እንካ ቸኮሌት ግዛ እኮ በዚህ ደግሞ ቸኮሌት ድገም። እንደውም ባንክ ውስጥ እከተዋለሁ። ባንክ ውስጥ ነው? እስቲ ባንክ ሊያዝ እስቲ ክተት። ኧረ ደስ ይላል። ታድለሽ አባ እና ብዙ ብር ሆነልህ እና ብር ልስጣ ቸኮሌት ግዛ። ኧረ ቸኮሌት አይገዛም። እዚህ ውስጥ ነው የምትከተው። ቸኮሌት ልግዛልህ ብር ልስጥ። ችግር የለም። እዚህ ውስጥ ነው የምትከተው። ቸኮሌት ይገዛል። አይገዛም። ሰላም። ዛሬ ደግሞ ሰኔ ወር ላይ የተወለዱ ሰዎች ልንገመግም መተናል። ሰኔ ወር ላይ የተወለዳችሁ ሰዎች ሰብሰብ በሉ። ሰኔ እንግዲህ የተባረከ ወር ነው እና ሰኔ ላይ የተወለዱ ሰዎች የተባረኩ ናቸው። የተባረኩ ሰዎች ናቸው። በጣም የሚገርም ጭንቅላት ነው ያላቸው። አዛኝ ልብ አላቸው። ወደ ባሻ ናቸው። በጣም የሚገርም እድል ነው ያላቸው። ጥሩ የስራ ኢነርጂ ያላቸው፣ ወደፊት በጣም ስኬታማ የሚባሉ ሰዎች ነው የሚሆኑት። እልኸኞች ናቸው። አስተዋይና ያለማ ሰዎች ናቸው። ልጅነታቸው ይተናነቃቸዋል። አርጅተው ራሱ ልጅነታቸው ይተናነቃቸዋል። ብቻ ሰኔ ላይ ስለተወለዱ ሰዎች ምንም ክፉ ነገር ማውራት አይቻልም። ተባረኩ። ወዳችኋለሁ። እኛም እንወድሻለን ልበል። በቃ ያው እኔንም በሙሉ ሰኔ አጠጋጉኝ። እንዲማ ከሆነ የብዙዎች ሰኔ እንደዚህ ከሆነ እኔም ሰኔ ነኝ። ሰላም ነው አለን ይመስል ቶታሉ ቤት በኩል ነዳጅ ቢቀዳበብ እንዴ ጥፍ ብለሽ በዚህ በኩል እሺ ምንድን ነው? ይቅርታ እያመሰገንኩ እና ይቅርታ በዚህ በኩል ነው አንዴ ይሄ እንደዚህ ነገሮች ስክሪፕት ነው የሚመስሉኝ። ታውቃላችሁ እኔ ያህል የሆነ እንጃ ሰላም ነው ማ እንዴ ነሽ? ሚሪንዳ ይዘሽ ነው እንዴ? ሚሪንዳ አጠጪኝ በእናትሽ። እኔ የሚሪንዳ ፍቅር አለብኝ። ገሰጠጣ ነግሬሽ አያቴ ራሱ የሞተው ሚሪንዳ እያለ ነው። እሱን ጠይቄ ነው መጣው። እዛ ጋር እምቢ ካልሽ ይጠራሻል። ኧረ ሞት ይጥራቅ። ኧረ ይጠራሻል። ያቴ ሰጪው እንጂ ሚሪንዳው ውሸት መሆኑን የምታውቁት እንዴት እንደሆነ ታውቃላችሁ? አንደኛ ሚሪንዳ የያዘች ሴት ምናምን የሆነ ራንዳም ላይ አታገኝ ስፒከሩ ላይ ልጁ እንጂ ሚሪንዳውን ትልና ከዛ በኋላ የሆነች ሚሪንዳ የያዘች ሴት አታገኝም። this is scripted bro እናልፈዋለን። ይሄ ቪዲዮ እናልፈዋለን። ይክትል ቆሻሻ እዚህ ማንንም ትስራፍ ይበላል። ይሄንንም አይተናናል። ሰንፈራሚ መስማት አለባት። ራምላ ፍቅረኛዋ ነገር ጓደኛዬ ጉድሽ ልነግርሽ ነው የመጣሁት። ሰላም ጉድ ነው የምታወሪው? ባቢ ተብዬሽ ነው? ባቢ ምን ሌላ ሲጋራ እያጨሁት? እሱማ በምን እድልሽ የሆነንን ተስፋት መንገድ ዳር እየተጋፋ እየበላሽ እኔ አላምንም። ካላመንሽ እኔ ላሳይሽ። አሁንስ ማንነቱ ተገለጸልሽ? ሴቶች ግን ስፔሻሊ እነሱ ሲንገሉ ነው ጓደኛቸው የጠበሰች ለማፋታት ያላቸው ጥረት አሁንስ ተገለጠልሽ? ምን ነው የሚገለጠው?
የስ ተሳካሚ ነው ደስ ሲላችሁ በቃ ወጣልኝ ስለኝ ነበር ማለት ነው። ከወዲሻሉ ጋር ምን አገናኘው እህቴ? ኧረ ተው ምን አይነት ድራማ ነው ዛሬ ነው? አሁን በጣም ወጥቷል። በትደኝ ወጥ ደንበኛ ላይ ያደረጓቸው ነገር አለ። እግዚአብሔር ያንብርሽ። ምንም እንኳን ለሳቸው ጠበቃ እንደሆኑ ቢቀጥሉ ያቀረቧቸው መረጃዎች በሙሉ የሐሰት እንደሆኑ ፍርድ ቤት መረጃዎች የሐሰትና ፎርጅ እንደሆኑ አረጋግጦ ፍርዱን እንዲፈጽም መጥቶ ነው ከስለሽ ቀን አንተ ማርገተኛ አትይ ባንድ ጫት ፏ የፈሸቱ ባሙሮት ነው ስለምዶ ልበም ይመጣው እንዴ ነሽ አንቺ ስለቀስኩ ነው ወይ yes way አዎ እሷ እና እንዴ ኮዲ ያለው ልጅ ነው ያሬ ልጅ ይዘስ ማይለ ራሱ ይጋረን ነው የምላችሁ እንዴ ያበረ ልጅ ነው ደስ ይላል በቃ የሆነ ጩጪ እንዴት ሆኖ ደስ የሚሆን ዘፈኝ ነገር ለካይቻለው ዘፈንን አበባዬ ያርክስ ዘፈን አለሽ አበባዬ ማን ዘፈን ያሳብ የማን ዘፈን ያኔ አይደለም የማን በምን አወቅ ማጋም ሰደ ንገረኝ ሰደ አንቺ ጋር ደቡ በጣም ነው የሚያከፍሰው አሞታል እንዴ አው ልቡ በጣም እየመታ ነው ይናኳል ሄሎ ይወደ ወይ እስቲባሴ በድረሽ ሳይገለኝ ምን አይነት ጩጮች ነው ዛሬ እያዩ ያለሁት ኧረ ተው እንዴ በድረሽልኝ ሳይገለኝ ትዝታ እሺ በጣው ሀቢቢ እሺ ናይል የነብግር ሀቢቢ ራሱ እንደተጻፈው ሄሎ ይወደ ወይ እስቲባሴ በድረሽልኝ ሳይገለኝ ትዝታ እሺ ሳይገለኝ ትዝታ እሺ መጣው ሀበብ በጣው ሀቢቢ እሺ ናይል የነብግር ኢትዮ ብሩስሊ መጣሽልኝ ምንድን ነው እስካሁን አይቦላም 10,000 ቀርቷል ፋሚሊ እናንተ ተናምነን የ50,000 ብር ቻሌንጅ ኧረ ተው ረፉ አትደጉ ልበላችሁ እሺ ምንድን ነው ምን አይነት ልጆች ነው እያመጡ ያሉት ተው ልጆች እንዴ ይሁንሽ ማለት ነው አይደለም ዘበኛ መስላለሁ አረ ዘበኛ ነኝ ሄሎ ወይ ይቅርታ እኔ ፍቅር እኔ እኮ እንትን መዋኛ ገንዳ ውስጥ ሆኜ ለዛ ነው ያላነሳው ስልኩን አሁንም እየዋኘሁ ነው አሁንማ ጫጫታው እንትን ነው እዛ ግቢ ውስጥ አድናቂዎች የመጣው ፈርም ልማም እያሉ ለዛ ነው 50 ሚሊዮን ብር አሁን አስገባልሻለሁ አሁን ይኸው አባቴ ወንድም ኦኬ ያችን የቤት መኪናን ወገዛልሻለሁ ብራዘር ባሱን እኮ መገናኛ ያረከው ወንድም ማለት ምን ማለት ነው የህዝብ ባስ እኮ ነው ፌርማታ ላይ ስለሆነ የሚቆመው ሰው አጣራ አንተ ወንድ ልጅ ተለውና ስንት ብር ይላል ይቀደዳል ፐርሰናሊ ነው ሰሩ ዘበኛው እዚህ ቤቱ ዘበኛ ደሞዝ አላስቀምጥ ምን አለዛ ነው ዘበኛ ችግር አለበት ምንድነው ችግር አለበት ደሞዝ አልፎበት ምንድነው እኔ ዘበኛ ነኝ እንዴ የሶስት
ወር የ3 ወር ነው ያለፈበትና ለዛ ነው ሰዎች ታግና 50 ሚሊዮን ሰጥቻለሁ ወይ አስገባልሻለሁ መኪና ገዛልሻለሁ ነው ያለ የ3 ወር አልፎበታል የዘመን ለከፈል ደረኛ መስላለሁ ደረኛ ነኝ ስለዚህ ተጣጣጣ አረሻ ያው ፊትማም ስለምሰጠው ለዛ ነው ችግር የለም በቃ አሁን እዛው ጠብቅሻለሁ እሺ እዛው ቤት በቃ ይረለህን አለኝ አትበል እሺ አትቦትራት መዋኛ ገንዳ ይላል እስካሁን መዋኛው ገንዳ ላይ ነው ኩዚስዋን ሳሙና በዝገብቼ አንተን አርናቂ ነው ለዛ ችግር የለም እሺ እደውልልሻለሁ ፍቅርታዬ እሱ ጋር አወራለሁ ችግር የለም እሺ በጣም ይሰለችኝ ነገር ሄሎ አክስቴ አለች አክስቴ ስትለኝ ማዘን እንደዞረች she knows I know she knows it's all about her ነው እንደዚህ ጋር ማለት ታጋለች ዞር ሄሎ አክስቴ ዞር አለች ለምንድነው ስልክ ማታነሺው ይሄው ከቀደም ጀምሮ እቀጠቅጠዋለሁ አታነሺም ያለች ነው ወይ ቻርጀር ያርጌ እኮ ረስቼው ነው ቻርጀር ላይ ሰክቼው ነው አላየሁትም ነበር አይገርምሽም 10 ጊዜ ደውላ ነበር አይ ያንቺ ነገር ወይ አንድ ፊቱኑ እንደ ቤት ስልክ ዳንቴል አልብሰሽ አስቀምጪው ያለች ነው ምን ነው በሰላም ነው ወይ ፈለግሽኝ በያት አረማ ደውይላት በእናትሽ እደውልላታለሁ እስቲ መጀመሪያ ራሷን መመስል አክስት ነው ይላችሁ የሆነ ሴናሪዮ ደሴም ነው ከሁላችንም አንድ አይነት አክስት ያለ ነው ይመስላችሁ ግን በእንትን በመልኳ ደረጃ ራሱ ነው መልኳ አይዘ ይቀጥ ምን ሆና ነው ምን ነው በሰላም ነው ወይ የፈለግሽኝ የበላቸው የሚስቱ አጎት የልጅ አርፏል ሞታ ምን ነው ታሞ ነበር እስኪ ጠይቂያት አረማ በመዳደረም ደውይላት ጠይቂያት ቶሎ ብቻ ታሞ ነበር ወይ ይገርምሻል ባለፈው መንገድ ላይ አግኝቼው ሰላም ብዬው ነበር እንኳን የሚሞት እንቅፋት የሚመታው አይመስልም ነበር እኔ ምለው ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው ብለሽ ጠይቂያት አክስቴ ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው ለጋ ነው ስታነጥሪ ምን አይነት ቅመም ጨመርሽበት ያያት ምንም እሷ ኮሰረት አትወድም በእኔ ስልክ ልታነጥሩ ነው እዚህ ቤት መንገድ አንቀጥ በእኔ ስልክ ልታነጥሩ ነው ራሴን አጠፋለሁ አሁን በእናው ስልኩን ዘጋችሁ እኔ ምን አውቃለሁ ራሴን አጠፋለሁ ብላ ወጣለች እሺ ከዛ ሌክስ ቴክስት እንዳላረግ ራሴን በስራ እየተመዱ ይሄ በስራ መጥመድ አይደለም ይሄ ስራ መፍጠር ነው ይሄ ስራ ፈጠራ እሺ እዚህ ጋር የአካል ጉዳት መንስኤዎችን አውቀን አካል ጉዳተኝነትን እንከራከር ይላል እና አካል ጉዳተኞች መሰል ያለው እዚህ ጋር ያሳዝናል በሚጨራው እንግዲህ ቶም በጣቱ ሴር ተዛናችሁ እንደዚህ በጅ ምንድነው ይሽሉት ያቁም አረ እንደዚህ አይቻላልም ቺካበታ ዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እናንተን ፈታ ዘና ያደርጋችኋል። አብረን እንስቃለን። የሆነ በስራ በምንም ደከምላ ላይ ምሮችሁ ፈታ እንድትሉ ወይም ሪላክስ እንድታደርጉ ይሄንን ቪዲዮዎች ይዤላችሁ ቀርቤ ነበር። እስካሁን ካያችሁና ከታዘባችሁኝ ይሄ ልጅ ምን አባቱ ምናምን እያላችሁ እስካሁን ከቆያችሁ ያው እንግዲህ ሰብስክራይብ ማድረጋችሁ እንዳይረሳ። ሀሳብ አስተያየቶቻችሁንም ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ባይ